36ኛ ጥያቄ በእርግጠኝነት ብዙ ተማሪዎች ያው ተሸውዳችኋል ብዬ አስባለሁ። ምክንያቱም የምትሰሩበት ወይ ምናልባት ይችኛዋን ከተጠቀማችሁ እዚህ ጋር ስህተት ነው የምትሆኑት። እንደዚህ አለ እዚህ ጋር ሴንትራል አንግል ከተሰጠ እዚህ ጋር ሴንትራል አንግል ኖሮ እዚህ ሴንትራል አንግል ብናስቀምጥና ከዛ በኋላ ይችኛዋ ስንት ናት ብለን ነው የምንወስደው 40 ናት ብለን ከወሰድን ይሄኛው ስንት ነው የምናደርገው 80 ነው የምናደርገው አይደል? ይሄ ግን መቼ ነው ይቺ ሴንትራል አንግል ወይም ሴንተር ፖይንት ከሆነች ነው። ይቺ ሴንትራል አንግል ከሆነች ይቺ ሴንትራል አንግል ሆነች ማለት ቨርቴክሱ አት ዘ ሴንተር ሆነ ማለት ነው። አሁን ፒ ኢዝ ዘ ሴንተር አልተባለም እዚህ ጋር ፒ ኢዝ ዘ ሴንተር ቢባል በቀላሉ መስራት ትችላላችሁ። ይሄ 40 ከሆነ ይሄኛው ስንት ነው የሚሆነው 80 ነበር የሚሆነው። ግን አሁን እሱን አይደለም አፕላይ የምናደርገው። ለዛ ነው ብዙ ተማሪ የሚሸወዱ ያልኳቸው። አሁን ይቺ 40 ከሆነች ይቺ 60 ከሆነች ይችኛዋን ማወቅ እንችላለን። የመጨረሻው ክፍል ነው። በዚህ ክፍል የተቀሩትን 15 ጥያቄዎች የምንሰራ ይሆናል ማለት ነው። 26ኛ ጥያቄ ምንድነው የሚለን ዋት ኢዝ ዘ ኪዩብ ኦፍ -5 የ-5 ኪዩብ ስንት ነው ነው። -5 ኪዩብ በሚሆንበት ጊዜ ያው ኔጌቲቭ ነው የሚሆነው ፖዚቲቭ ሊሆን አይችልም። ስለዚህ ኤ እና ቢ አይሆኑም ማለት ነው። ኦልዌይዝ ዘ ኪዩብ ኦፍ ኔጌቲቭ ነምበር ኢዝ ኔጌቲቭ ዘ ስኩዌር ኦፍ ኔጌቲቭ ነምበር ፖዚቲቭ ነው። ዘ ስኩዌር ኦፍ ፖዚቲቭ ነምበር ፖዚቲቭ ነው። ስኩዌር በሚሆንበት ጊዜ ኦልዌይዝ ፖዚቲቭ ነው። ነገር ግን ኪዩብ በሚሆንበት ጊዜ ኔጌቲቭ ነው የሚሆነው። ኔጌቲቭ ከሆነ ቁጥሩ ኔጌቲቭ ይሆናል። ስለዚህ ከነዚህ እንመርጣለን። ኪዩብ ማለት ደግሞ ምን ማለት ነው? ያንን ቁጥር 3 ጊዜ አባዙት ነው። ለምሳሌ -5 ታይምስ -5 ታይምስ -5 ስለዚህ 5 ሲባዛ በ5 25 25 ሲባዛ በ5 125 ኔጌቲቭ 125 ይሆናል። ስለዚህ መልሱ ማን ይሆናል? ዲ ይሆናል ማለት ነው። 27ኛ ኢፍ ዘ ኤሪያ ኦፍ ስኩዌር ሪጅን ኢዝ አሁን እዚህ ጋር የሚለን ኤሪያ ኦፍ ስኩዌር ሪጅን ስንት ነው? 1024 ሴንቲሜትር ስኩዌር ቢሆን ዘን ዋት ኢዝ ዘ ሌንግዝ ሳይድስ ኦፍ ስኩዌር ሪጅን። አሁን ሌንግዝ ብዙ ጊዜ ነው የሚጠየቀው። ኤሪያ ይሰጥና ሌንግዝ ይጠይቃል። ሶ ምንድነው የምናውቀው እኛ ኤሪያ ኦፍ ስኩዌር ማለት ምንድነው? ኤስ ስኩዌር ሳይድ ስኩዌር ነው ወይም ኤል ስኩዌር የምንለው ማለት ነው። ስለዚህ ሌንግዙ ሊሆን የሚችለው የትኛው ነው? አንደኛው ያው ስኩዌር ሩት መፈለግ ነው። ስኩዌር ሩት ኦፍ ይሄን እንፈልጋለን። ይሄ ከስኩዌር ሩት በሚወጣበት ጊዜ ስንት ነው? 4 ስለሆነ ወይም ባለ 4 ሲግኒፊካንት ፊገር ስለሆነ ሲወጣ 2 ሲግኒፊካንት ፊገር ሆኖ የሚወጣው ጀስት እሱ አይጣላንም። ምክንያቱም እዚህ ጋር ሁሉም 2 ሲግኒፊካንት ፊገር ነው ያላቸው። ዘን ምንድነው የምናደርገው 1024ን የሚሰጠው ማን በማን ቢባዛ ነው የሚለው እናያለን። ስለዚህ እነዚህን እርስ በርሳቸው ማባዛት ነው። ሶ ምንድን ታደርጋላችሁ? 4 ሲባዛ በ4 ብቻ ያደርጋችሁ ሰድራላችሁ። 4 ሲባዛ በ4 ስንት ነው? 16 በ6 ነው የሚጨርስ። ይሄ ግን በስንት ነው የሚጨርስ? በ4። ስለዚህ ይሄ መልስ አይሆንም። 32 2 ሲባዛ በ2 4 ይሄ ሊሆን ይችላል። 24 ይላል 4 ሲባዛ በ4 16 ስለዚህ አይሆንም በ6 ስለሚጨርስ። ይሄ 6 6 ሲባዛ በ6 36 አሁን በ6 ስለሚጨርስ መልስ አይሆንም። ስለዚህ መልሱ ማን ነው የሚሆነው? ቢ ይሆናል ማለት ነው። ሌላ መጨረሻው ስንት የሚሰጠን 14 የሚሰጠን ለምሳሌ አሁን 18 ቢኖር ምርጫው ላይ 18 8 ሲባዛ 8 64 ስለዚህ የዚህ ስኩዌር ሩት ሊሆን የሚችለው በ2 ነው መጨረስ ያለበት፣ አይዘር በ8 ነው መጨረስ ያለበት። ገብታችኋል ሐሳብ? ስኩዌር ሩቱን በምንፈልግበት ጊዜ እንደዚህ አይነት ከሆነ መጨረሻው 4 ከሆነ በስንት መጨረስ አለበት? በ2 ወይ ደግሞ በ8 መጨረስ አለበት። ሶ ይሄንን አይደንቲፋይ ካደረጋችሁ በቀላሉ ሳይድ ሌንግዙን ማግኘት ይቻላል ነው። ወይም ደግሞ እርስ በርሱ እያባዛችሁ 1024 የሚሰጣችሁን መፈለግ ማለት ነው። ምክንያቱም ስኩዌር ካለና ሌንግዙ ከተሰጠ ሌንግዙ እኩል ስለሆነ ኤሪያ ማለት ምንድን ነው? ሌንግዝ ታይምስ ሌንግዝ ዘን 64 በ64 አባዛችሁ ይሄን የሚሰጥ ከሆነ የስኩዌር ሪጅኑ ሌንግዝ 64 ይሆናል ማለት ነው። ቮሊዩም ላይ ደግሞ አንዳንዴ ኪዩብ ከሆነ ቮሊዩም ይሰጣችሁና ሌንግዝ ፈልጉ ይላችኋል። የዛኔ ደግሞ እነዛን የተሰጧችሁን 3 ራሱን በራሱ 3 ጊዜ አብስታችሁ ያንን ቮሊዩም የሚሰጠውን ቁጥር መፈለግም በቀላሉ ይቻላል ማለት ነው። 28ኛ በጣም ቀላል ጥያቄ ነው። ፖይንት አለ ፖይንት ኪው ኤክስ ዋይ ኢዝ ሎኬትድ ኢን ፎርዝ ኳድራንት ነው። ፎርዝ ኳድራንት እነዚህ ኳድራንቶችን ታውቋቸዋላችሁ። ኳድራንት 1 አለ፣ 2 አለ፣ ኳድራንት 3 አለ፣ ኳድራንት 4 አለ። የመጀመሪያው ኳድራንት ላይ ሁሉም ምንድን ናቸው? ፖዚቲቭ ናቸው። እዚህ ጋር ኔጌቲቭ ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ኔጌቲቭ ነው። ስለዚህ አራተኛው ኳድራንት ላይ ፖዚቲቭ ማለት ምን ማለት ነው? ኤክስ ግሬተር ዛን 0 ማለት ነው። ኔጌቲቭ ማለት ደግሞ ዋይ ሌዛ 0 ማለት ነው። ስለዚህ ኤክስ ግሬተር ዛን 0 ዋይ ሌዛን 0 መልሱ ይሆናል ማለት ነው። ኤ ምንድን ነው? ኤክስ ግሬተር ዛን 0 ዋይ ግሬተር ዛን 0 የሚሆኑት የትኛው ላይ ነው? ኳድራንት 1 ላይ ነው። ምክንያቱም ግሬተር ዛን 0 ማለት ፖዚቲቭ ማለት ነው።
ኤክስ ሌዛን 0 ማለት ኔጌቲቭ፣ ዋይ ሌዛን 0 ማለት ኔጌቲቭ። ኔጌቲቭ ደግሞ የትኛው ኳድራንት ነው? ኳድራንት 3 ላይ ነው። ዲ የትኛው ኳድራንት ሊሆን ይችላል? ኤክስ ሌዛን 0 ዋይ ግሬተር ዛን 0 ሲሆን የትኛው ላይ ኳድራንት ነው የሚለውን ኮሜንት ሴክሽን ላይ ያስቀምጡልን። 28ኛ ብላችሁ ኳድራንት ብላችሁ ጻፉልን መልሱን። 29ኛ which one of the following inequality has finite solution set? ፋይናይት ሶሉሽን ሴት ያለው የትኛው ነው? ፋይናይት ሶሉሽን ሴት ማለት ነው ቆጥረን የምንጨርሳቸው ማለት ነው። ኢንፋይናይት የምንለው ደግሞ ቆጥረን የማንጨርሰው አለ። ኖ ሶሉሽን የምንለው ደግሞ ምንም ቁጥር ብንተካ ትሩ አያመጣውም ማለት ሶሉሽን የለውም ማለት ነው። የመጀመሪያው ምንድነው? 2x ይላል። 2x ማይነስ 3 ሌዛን 5 ኤክስ ምንድናት ነው? ኤክስ አን ኤለመንት ኦፍ ራሽናል ነምበር ነው የተባለው። ዘን 2x ሌዛን እንልና እችን ከእኩልነት እናሻግራት ምን ይሆናል? 5 ሲደመር 3 2x ሌዛን ስንት? 8 ኤክስ ሌዛን 4 ለ2 ሳካፍለው ማለት ነው። ኤክስ ምንድናት ተብያለሁ? አን ኤለመንት ኦፍ ራሽናል ነምበር። ስለዚህ ከአራት የሚያንሱ ራሽናል ነምበሮችን ዘርዝረን እንጨርሳቸዋለን? አንጨርሳቸውም። ስለዚህ ይሄ ኢንፋይናይት ነው የሚሆነው ማለት ነው። ገብታችኋል? አሁን ኤክስ አን ኤለመንት ኦፍ ሆል ነምበር ቢሆን ኖሮ ፋይናይት ሶሉሽን ይሆናል። ምክንያቱም ከአራት የሚያንሱ ሆል ነምበሮችን አውቃቸዋለን። 0 1 2 3 ናቹራል ነምበር ቢሆንም ሶሉሽን ፋይናይት ይሆናል። ለምን? እናውቃቸዋለን ከአራት የሚያንሱ መቁጠሪያ ቁጥሮችን። ራሽናል ነምበሮች ግን አናውቃቸውም። ስለዚህ ይሄ አይሆንም ማለት ነው። የቢ ስታዩት ምንድነው? 8 ግሬተር ዛን ኦር ኢኳልስ ቱ 4x ይለናል። ከዛ ለ4 እናካፍለዋለን። ለ4 ተካፍሉት ምን ይሆናል? 2 ግሬተር ዛን ኦር ኢኳልስ ቱ x። ይሄ ማለት በሌላ አባባል ምን ማለት ነው? x ሌስ ዛን ኦር ኢኳልስ ቱ 2 ማለት ነው። ስለዚህ 2 እና ከ2 የሚያንሱ ሙሉ ቁጥሮች መዘርዘር አንችልም? እንችላለን። ለምሳሌ አሁን 1 እና 2 ይሆናሉ ማለት ነው። ለዚህኛው ሶሉሽኑ 1 እና 2 ለምን? x አን ኤለመንት ኦፍ ስለተባለ ሆል ነምበር ስለተባለ፣ ስለዚህ ይሄኛው ፋይናይት ይሆናል ማለት ነው። ሲን ደግሞ ስትሰሩ በጣም ቀላል ነው። በተመሳሳይ መንገድ ትሰሩታላችሁ። 3x ግሬተር ዛን እችን ከኢኒኳሊቲ እዚህ ጋር ኢኒኳሊቲ ስለሆነ ሳሻግራት -1 የነበረችው +1 ትሆናለች። 8 ሲደመር 1 ስንት ነው? 9 ለ3 አካፍሉት x ግሬተር ዛን 9 x ምንድነው ተብለናል? እዚህ ጋር አን ኤለመንት ኦፍ ፖዚቲቭ ኢንቲጀር። ስለዚህ ከ9 የሚበልጡ ፖዚቲቭ ኢንቲጀሮች በጣም ብዙ ናቸው አይደል? ስለዚህ ኢንፋይናይት ይሆናል ማለት ነው። ዲ ደግሞ የምናደርገዋለን። ይሄኛው መጀመሪያ ወደ ክፍልፋይ ቀይሩ። 0.5 ማለት ነው 1/2x ሌስ ዛን ኢኳልስ ቱ 3 ይሆናል። ከዛ በ2 ታበዙታላችሁ ማለት ነው። ይሄንን በ2 ታበዙታላችሁ። ዘን x ሌስ ዛን ኦር ኢኳልስ ቱ ስንት? 6። ስለዚህ x ደግሞ ምንድነው ተብለናል? አን ኤለመንት ኦፍ ራሽናል ነምበር። ከ6 እና ከ6 የሚያንሱ ራሽናል ነምበሮችን ሁሉ ዘርዝረን አንጨርሳቸውም። ስለዚህ መልስ አይሆንም። ትክክለኛው መልስ ማለት ነው ቢ ይሆናል ማለት ነው፣ ፋይናይት ሶሉሽን የሆነው። ሌላው 30ኛ እነዚህ ደግሞ ይጠይቃሉ ፕሮፖርሽናል በሚለው ማለት ነው። ቶላ ካንዱ የሰርቴን ወርክ ኢን 10 ዴይስ በ10 ቀን የሚሰራው ኤንድ አልማዝ ካንዱ ዘ ሴም ወርክ ኢን በ15 ቀን ውስጥ ትጨርሳለች። ኢን ሃው ሜኒ ዴይስ ዱ ዘይ ቱጌዘር ቱ ፊኒሽ ዘ ወርክ። እዚህ ጋር ስማርት መሆን አለባችሁ። ቶላ በስንት ቀን የሚጨርሰው? ብቻውን ቢሰራ በ10 ቀን ይጨርሰዋል። አልማዝ ደግሞ በ15 ቀን ትጨርሰዋለች። ስለዚህ አብረው ቢሰሩ 12 ቀን አይወስድባቸውም፣ 10 ቀንም አይወስድባቸውም። ከዛ ያነሰ ነው የሚወስድባቸው አይደል? ምክንያቱም ቶላ ብቻውን በ10 ቀን የሚሰራውን አልማዝ ብቻዋን በ15 ቀን የሚሰራውን አብረው ሲሰሩ ከ10 ያነሰ ቀን የሚወስድባቸው ነው። ዘን ምን እናደርጋለን? 1/, ቦዝ ሁለቱም ሲሰሩት ለማለት ነው። ቢ ተጠቀም እኩል ነው እና 1/10 ሲደመር 1/15 እላለሁ። ከዛ በክሪስ ክሮስ እደምረዋለሁ ማለት ነው። 1/, ቦዝ ማለት ያው ሁለቱ ሲሰሩ የሚወስዱት ምን ይሆናል? 1 ሲባዛ 15 ወይም 15 ሲባዛ በ1 15 ሲደመር 1 ሲባዛ በ10 10/10 ሲባዛ በ15 150። ይሄ ምን ይሆናል? 25 ይሆናል አይደል? 15 ሲደመር 10 25/150 ይሆናል። በ5 ማቃለል እችላለሁ። 1/b እኩል ነው በ5 ይሄ ስንት ይሆናል? 5 ይሆናል። 150 ደግሞ በ5 ስንት ነው? 30። አገን አሁን በ5 ደግሞ እንትለዋለሁ። በ5 ይሄ ስንት ነው? 1 ይሄ በ5 6። ስለዚህ 1/b እኩል ነው 1/6። ስለዚህ ስንት ቀን ይወስድባችኋል? ይሄን ሪስፕሮካል ታደርጉታላችሁ ወይም ትገለብጡታላችሁ ማለት ነው። የዛኔ ምን ይሆናል? 6 ዴይስ ይሆናል ማለት ነው። ወይም b እኩል ነው 6 ዴይስ። ክፍልፋይም ከሆነ በተመሳሳይ አሁን ለምሳሌ 1/b እኩል ነው 3 ወይም 2/3 ቢመጣ ስትገለብጡት የሚወስድባቸው ቀን ስንት ነው የሚሆነው? 3/2 ነው የሚሆነው። ገብታችኋል? አሰራሩ ብዬ አስባለሁ። እዚህ ጋር
1/6 ስለመጣ 6 አለ ነው። ግን ክፍልፋይ ቢሆን ለምሳሌ 2/7 ቢሆን የመጣለን 1/d አድርገን መጨረሻ ላይ ዲ ማለት ምንድነው የምታደርጉት? 7 ሲካፈል ለ2 ነው የምታደርጉት። ስለዚህ አሁን ለዚህኛው መልሱ 6 ይሆናል ማለት ነው። 31ኛ ኢን ዘ ፊገር ቢሎ which one is correct ነው የሚለው። እዚህ ጋር አሁን የምታዩት አለ ትራያንግሎች አሉ። ስለዚህ ትክክል የሆነ የትኛው ነው ነው? እቺ ምልክቷ ሲሚላር ማለት ናት። ሶ የትኛው ነው ትክክል ነው የሚለን? ትራያንግል ኤ ቢ ዲ አለ። ኤ እዚህ ጋር ነው የምትነሳው። ከዛ ቢ እዚህ ጋር አለ ዲ። ይሄ ከማን ጋር ሲሚላር ነው ይለናል? ከኤ ቢ ሲ ጋር ሲሚላር ነው ይለናል። አሁን እንዴት ነው ይሄን የምታውቁት? አንደኛ እዚህ ጋር ምንድናት 90 ዲግሪ ናት እያለን ነው። እቺኛው አይደል? እንደዚህ ካደረገ 90 ዲግሪ ነው። እዚህ ጋርም እንደዚህ ካደረገ 90 ዲግሪ ነው። ስለዚህ ምንድነው የሚሆነው? አሁን ይሄን ቼክ የምታደርጉት አንግሉን ቼክ ታደርጋላችሁ ማለት ነው። አንግል ኤ ከአንግል ኤ ጋር እኩል ነው። ኦብቪየስሊ እኩል ነው የሚሆኑት። አንግል ቢ እና አንግል ቢ እኩል ናቸው ይለናል። አሁን እዚህ ጋር አንግል ቢ ማለት ለዚህኛዋ ለመጀመሪያው ኤ ቢ ዲ ላለው የትኛዋ ናት? ይችኛዋን ነው የሚጠቀማት። ለዚህኛው ደግሞ ኤ ቢ ሲ ለሚለው ይሄም 90 ዲግሪ ነው። ስለዚህ እነዚህ ሲሚላር አይሆኑም ማለት ነው። ገብታችኋል? የዚህኛዋ ኤ ቢ ዲ ማለት ይችኛዋ አንግል ናት። ለዚህ ለትልቁ ደግሞ ኤ ቢ ሲ ማለት የትኛው ነው? ይሄ ትልቁ ነው ማለት ነው። ስለዚህ እኩል አይደሉም ማለት ነው። ስለዚህ አይሆንም። ኤ ቢ ሲ ትራያንግል ኤ ቢ ሲ ማለት እቺ ራይት አንግሏ አይደል? ከኤ ተነሳ ወደ ራይት አንግሉ ሄደ። ሲሚላር ዊዝ ትራያንግል ሲ ቢ ዲ ሲ ቢ ዲ ይሄም አይሆንም አይደል? ለምን? ልዩነቱን አሁን ገብታችኋል። ኤ ቢ ሲ ማለት እዚህ ጋር 90 ዲግሪ ነው እያለን ያለ። ሲ ቢ ዲ ሲል ደግሞ 90 ዲግሪ አይደለችም ይችም አይሆንም። ስለዚህ ይሄም አይሆንም። ኤ ቢ ሲ ማለት አሁን ምን ይለናል? ትራያንግል ኤ ቢ ሲ ራይት አንግል ነው አይደል? ሲሚላር ዊዝ ቢ ቢ ከዚህ ተነሳ ዲ ሲ እቺ ሜቢ እቺን ያዛት። ከዛ በኋላ ደግሞ ሌላ ምን የሚላለ እዚህ ጋር ኤ ዲ ሲ ቢ አለ። ዲ ሲ ቢ ከማን ጋር እኩል ነው የሚለን? ሎክ ሂር ዲ ሲ አለ ከራይት አንግሉ ተነሳ። ከዛ ሲ አለ ከዛ በኋላ ቢ አለ አይደል? ከራይት አንግል ተነስቶ ማለት ነው። ሲ ቢ ኤ ሲልስ ከየት ነው የተነሳው? ሲ ሲል ከራይት አንግሉ አልተነሳም። ከዛ ወደ ራይት አንግል። ስለዚህ አይሆንም። ስለዚህ ትክክለኛዋ ሲ ትሆናለች ማለት ነው። ገብታችኋል ብዬ አስባለሁ። ኤ አለ ቢ አለ ሲ አለ። ከኤ ተነስቶ ወዴት ሄደ? ወደ 90 ዲግሪ ሄደ። ከዛ ወደ ሲ ሄደ። ቢ ዲ ሲ ሲልስ ቢ ዲ ሲ ቢ ሲል ከዚች ሄደ። ከዛ ወደ ራይት አንግሉ ሄደ። ከዛ ወደ ሲ ሄደ ማለት ነው። አይ ቲንክ ያው ቀላል ነው ብዬ አስባለሁ። የተወሰነ ጀስት የሚከብዳችሁ ከሆነ ሌላ ፓርት ላይ እንሰራላችኋለን። ትራያንግሎችን የብቻ ወጣችሁ መስራት ትችላላችሁ። አንዱን ትራያንግል እንደዚህ አድርጋችሁ ኤቢሲ መጀመሪያ ይቻለቻችሁ። ከዛ በኋላ ሌላኛዋን ደግሞ እቺኛዋን እንደዚህ ማውጣት ትችላላችሁ። እዚህ ጋር 90 ዲግሪ ያደርጋችሁ እቺኛዋን ማለት ነው። እቺኛዋንም ብቻዋን ማለት ነው። ከዛ በኋላ ጀስት እንትኑን አናላይዝ ማድረግ ይቻላል። እንደዚህ አድርጋችሁ ማውጣት ይቻላል። ግን አሁን ባሳያችሁ መረዳት ትችላላችሁ። ይሄኛው ከከበዳችሁ ግን 31ኛው ይደገም በሉ እንደግምላችኋለን። 32ኛ ጥያቄ ኢፍ ትራያንግል ኤቢሲ እና ትራያንግል ዲኤፍ ሲሚላር ቢሆኑ ሰች ዛት ኤቢ 2x ሲደመር 2 ቢሆን ኤሲ 3x - 7 ቢሆን ዲ 2 ዲኤፍ 8 ዘን ዋት ኢዝ ዘ ሌንግዝ ኦፍ ኤሲ ነው የሚለው። ጀስት እንደዚህ አይነት ጥያቄ ላይ ሲሚላር ላይ የመጀመሪያው ስቴፕ ምንድነው ማድረግ ያለባችሁ? ሬሾችን አውጧቸው። ኮረስፖንዲንግ ሳይድ ሬሾ ያ ማለት ኤቢ ኦቨር ዲኢ እንላለን እኩል ነው እንላለን። አሁን ኤቢ ብዬ ምንድነው ያልኩት? ዲኢ ነው ያልኩት። ከዛ በኋላ ቢሲ ልና ምን እላለሁ? ቢሲ ካልኩ ኢኤፍ እላለሁ። ኢኤፍ እላለሁ እኩል ነው ኤሲ ልና ኤሲ ብዬ ከዚህ እስከዚህ ከመጣው ዲኤፍ እላለሁ ማለት ነው። ዲኤፍ እላለሁ። ሶ አሁን ኤቢ ማለት ምንድነው የሚሆነው? 2x ሲደመር 2 ይሆናል ኦቨር ልና ዲኢ ማለት ምንድነው? ዲኢ እዚህ ጋር ተሰጥቶናል አይደል? 2 እኩል ነው እላለሁ። ከዛ በኋላ ቢሲ ኢኤፍ አልተሰጠም። ስለዚህ ኤሲን የሚለውን እንጠቀማለሁ። ኤሲ ማለት ምንድነው? 3x - 7 ኦቨር ዲኤፍ። ዲኤፍ ማለት ደግሞ 8። አያችሁ ከዚህኛዋን ያወጣሁት ይሁን ከዚህኛዋ ኮረስፖንዲንግ ሳይድ ሬሾ አወጣሁ። ከዛ በኋላ የተሰጠኝን ተካው ማለት ነው። ዘን ምንድነው የምታደርጉት? ክሪስ ክሮስ ትጠቀማላችሁ። ክሪስ ክሮስ በምታደርጉበት ጊዜ ምን ይሆናል? 8 ሲባዛ በ2x 16x ይሆናል። ሲደመር 8 ሲባዛ በ2 16 እኩል ነው
2 ሲባዛ 3x ስንት ነው? 6x ሲቀነስ 2 ሲባዛ 7 14። ከዛ በኋላ ላይክ ተርም እንሰበስባለን። እቺኛውን ወደዚህ ሳመጣት ምን ይሆናል? 16x ማይነስ 6x እኩል ነው ማይነስ 14 ሲቀነስ 16 አይደል? እቺ ማይነስ 14 አዚቲዝ ነች። እቺን ስወስዳት ማይነስ ትሆናለች። 16x ሲቀነስ 6x ስንት ይሆናል? 10x ይሆናል እኩል ነው ማይነስ 14 ማይነስ 16 ስንት ይሆናል? ማይነስ 30 ይሆናል። ዘን ይሄ ምን ይሆናል? ለ10 ስናካፍለው ኤክስ እኩል ነው ማይነስ 30 ኦቨር ስንት ይሆናል? 10 ይሆናል። ስለዚህ ኤክስ እኩል ነው ማይነስ 3። አሁን ማይነስ 3 እንተካና ቼክ እናደርጋለን። 3 ሲባዛ በማይነስ 3 ማይነስ 9 አይደል? ማይነስ 9 ማይነስ 7። ስለዚህ ማይነስ 9 ማይነስ 7 ማለት ደግሞ ስንት ነው የሚሆነው? ማይነስ 16 ይሆናል። እዚህ ጋር ሳይድ ሌንግዙ ምን መሆን አይችልም? ኔጌቲቭ መሆን አይችልም። ስለዚህ ጊቭናቸው የተሳሳተ ነው ማለት ነው። የዚህኛው ኮሬክሽን ያስፈልገዋል ማለት ነው። 32ኛው 33ኛ ዘ ኤክስቴሪየር አንግል ኦፍ ኤ ትራያንግል ኢዝ 120 ዲግሪ ቢሆን ኤንድ ቱ ሪሞት ኢንቴሪየር አንግል ደግሞ 60 እና 4x + 40 ቢሆኑ ዋት ኢዝ ዘ ቫልዩ ኦፍ ኤክስ? በጣም አሪፍ ጥያቄ ነው። ሪሞት ኢንቴሪየር አንግል ማለት ጀስት ከኤክስቴሪየር አንግሉ ኦፖዚት ያሉት። ለምሳሌ ትራያንግል ቢኖረን እንደዚህ ቢኖረን ይሄ ኤክስቴሪየር አንግሉ ከሆነ 120 ዲግሪ ማለት ነው። ሪሞት አንግል የምንላቸው እችኛዋና እችኛዋ ናቸው። እችኛዋ ማለት ስንት ናት? አንዷ 60 ዲግሪ ናት። አንደኛዋ ደግሞ 4x + 40 ዲግሪ ነች። ሶ ምንድነው የሚለን ኤክስቴሪየር አንግል ቴረም 120 ማለት እኩል ነው ምንድነው የሚለን? የነዚህ ድምር ነው የሚለን ዘ ሰም ኦፍ ዘ ቱ ሪሞት ኢንቴሪየር አንግል። ስለዚህ 60 ሲደመር 4x ሲደመር 40 እንላለን። ሶ 120 ማለት ምን ይሆናል? 60 ሲደመር 40 ስንት ነው? 100 ሲደመር 4x ይሆናል። ከዛ በኋላ እቺን ወደዚህ አምጥቼ መቀነስ እችላለሁ። 120 ሲቀነስ 100 እኩል ነው 4x ይሆናል። ዘን ይሄን ስትቀንሱ ስንት ይሆናል? 20 እኩል ነው 4x ይሆናል። ለሁለት ታካፍሉት x እኩል ነው 5 ይሆናል ማለት ነው። ስለዚህ what is the value of x ስለሆነ የተጠየቅነው 5 ይሆናል። አንግሉን ብንጠይቅ እዚች ጋር ሰብስቲት ታደርጉታላችሁ። 4 ሲባዛ በ5 20 20 ሲደመር 40 60 ይችኛዋ 60 ይችኛዋ 60 60 ሲደመር 60 120 ኤክስቴሪየር አንግል ቴረም ታስወስዳላችሁ። ኢንቴሪየር አንግል ቴረም ሰም አንግል ቴረም ይባላል። ሰም አንግል ቴረም ከሆነ ኢንቴሪየር አንግሎቹ ሶስቱን ስንደምራቸው 180 ይሰጠናል ነው። ኤክስቴሪየር አንግል ከሆነ ደግሞ ሪሞት አንግሎችን ስንደምራቸው ስንት ይሰጠናል ነው? ኤክስቴሪየር አንግሉን ይሰጠናል ነው የሚለን። 34ኛ ጥያቄ በጣም ቀላል ነው። which one of the following triplet does not represent the length of the sides of right angle triangle? right angle triangle represent የማያደርግ የትኛው ነው የሚለን። ይሄን የምታውቁት ምንድነው? c ስኩዌር እኩል ነው a ስኩዌር ፕላስ b ስኩዌር በሚለው ነው። c ስኩዌር ማለት ትልቁ ነው። ትልቁ አለ ለምሳሌ እዚህ ጋር 3 4 5 አለ። ትልቁ ማለት ነው 5። ስለዚህ 5 ስኩዌር እኩል ነው a ስኩዌር ማለት ጀስት 3 መውሰድ ይችላል ሲደመር 4 ስኩዌር። ስለዚህ 5 ስኩዌር ሲሆን ስንት ነው? 25 እኩል ነው 9 ሲደመር 16። ስለዚህ 25 እኩል ነው 25። ስለዚህ ይሄኛው መሆን ይችላል ማለት ነው። ከዛ በኋላ ሌሎችም እንደዚህ ቼክ እናደርጋለን። 15 8 17 ለምሳሌ የትኛውን ቼክ እናደርግ? አሁን እዚህ ጋር ስማርት መሆን ያለባችሁ። ይሄኛውን ቼክ ማድረግ ትንሽ ሊከብድ ይችላል። ስለዚህ ይሄኛውን ታቆዩትና እቺን ቼክ ታደርጋላችሁ። 6 ስኩዌር ሲሆን ስንት ነው? 36 እኩል ነው 3 ስኩዌር ሲደመር 4 ስኩዌር እዚህ ጋር ስለደመር ነው 25። ስለዚህ ይሄኛው አይሆንም ማለት ነው። ስለዚህ የማይሆነው ስለሆነ እንመርጣለን። ሌሎችን ቼክ አድርጓቸው። ለምሳሌ አሁን ይሄኛውን እንዳልኳቸው መጨረሻ ላይ ብትሰሩት የተሻለ ነው። ይሄኛውን ከዛስ ብትሰሩት ይሻላል። 13 ስኩዌር ስታደርጉት 169 ነው እኩል ነው 12 ስኩዌር ሲሆን 144 ነው ሲደመር 5 ስኩዌር ሲሆን 25 ነው። 144 እና 25 ደግሞ 169። ስለዚህ 169 እኩል ነው 169። ይሄኛው ይሆናል ይሄኛውም ይሆናል ማለት ነው በሌላ አባባል። ስለዚህ የማይሆነው ይሄኛው ነው ማለት ነው። ኦልሬዲ አንድ መልስ ነው ሊሆን የሚችለው። እናንተም ስታከቡ ሁለት መስመር ያገኛችሁ ቢመስላችሁም ማስመር ያለባችሁ ወይም ማጥቆር ያለባችሁ አንዱን ነው። 35ኛ a chord that passes through the center of the circle is called ምን ይባላል ነው የሚለን። a chord that passes through the center of the circle is diameter አይደል? እነዚህም መያዝ አለባችሁ። ክብ ላይ touch the circle at one point ከሆነ tangent line ይባላል አይደል? ራዲየስ ማለት ከሴንተሩ እስከ ሰርክሉ ኤንድ ፖይንት ያለ ላይን ሴግመንት ነው። ላይን ሴግመንት that is from the center to the circle። ሴካንት ማለት ደግሞ it crosses the circle at 2 points አይደል? በሴንተሩ ማለፍ አለማለፍ ችግር የለውም። ኮርድ ማለት ደግሞ ላይን ሴግመንት that connects 2 points on the circle። ሰርክሉ ላይ ያሉ ሁለት ፖይንቶችን የሚያገናኝልን ምን እንለዋለን?
ኮርድ እንለዋለን። በሴንተሩ የሚያልፍ ከሆነ ኮርድ ሆኖ በሴንተሩ ካለፈ ዊኮሊት ምን እንለዋለን? ይሄ ዲያሜትር እንለዋለን ማለት ነው። እነዚህ ኮንሴፕቶች በደንብ ያዟቸው። 36ኛ ጥያቄ በእርግጠኝነት ብዙ ተማሪዎች ያው ተሸውዳችኋል ብዬ አስባለሁ። ምክንያቱም የምትሰሩበት ወይ ምናልባት ይችኛዋን ከተጠቀማችሁ እዚህ ጋር ስህተት ነው የምትሆኑት። ለዚህ አለ እዚህ ጋር ሴንትራል አንግል ከተሰጠ እዚህ ጋር ሴንትራል አንግል ኖሮ እዚህ ሴንትራል አንግል ብናስቀምጥና ከዛ በኋላ ይችኛዋ ስንት ናት ብለን ነው የምንወስደው? 40 ናት ብለን ከወሰድን ይሄኛውን ስንት ነው የምናደርገው? 80 ነው የምናደርገው አይደል? ይሄ ግን መቼ ነው? ይቺ ሴንትራል አንግል ወይም ሴንተር ፖይንት ከሆነች ነው። ይቺ ሴንትራል አንግል ከሆነች ይቺ ሴንትራል አንግል ሆነች ማለት ቨርቴክሱ አት ሴንተር ሆነ ማለት ነው። አሁን ፒ ኢዝ ዘ ሴንተር አልተባለም እዚህ ጋር። ፒ ኢዝ ዘ ሴንተር ቢባል በቀላሉ መስራት ትችላላችሁ። ይሄ 40 ከሆነ ይሄኛው ስንት ነው የሚሆነው? 80 ነበር የሚሆነው። ግን አሁን እሱን አይደለም አፕላይ የምናደርገው። ለዛ ነው ብዙ ተማሪ የሚሸወዱ ያልኳቸው። አሁን ይቺ 40 ከሆነች ይቺ 60 ከሆነች ይችኛዋን ማወቅ እንችላለን። ምን በሚለው በአንግል ሰም ቲዮረም 60 ሲደመር 40 ሲደመር ኤክስ እኩል ነው 180 ዘን 60 ሲደመር 40 ምንድነው? 100 ሲደመር ኤክስ እኩል ነው 180 ይሆናል። ኤክስ እኩል ነው 80 ይሆናል ማለት ነው። ስለዚህ ይችኛዋ 80 ሆነች ማለት ይችኛዋን ማወቅ አንችልም? እንችላለን። በምን? ሰፕሊመንታሪ አንግል በሚለው ማለት ነው። ምክንያቱም ሰፕሊመንታሪ አንግል ላይ ይሄኛው 80 ከሆነ ይችኛዋን ማግኘት እንችላለን። ምን አድርገን? 180 ሲቀነስ 80 አድርገን ማለት ነው። ስለዚህ 180 ሲቀነስ 80 ስንት ይሆናል? 100 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ቢ ይሆናል ማለት ነው። 100 ዲግሪ። ብዙ ተማሪ እንዳልኳችሁ 80 ሊል ይችላል። 80 የሚሆነው ፒ ሴንተር ናት ማለቱን በጣም ማየት አለባችሁ። ሰርክል ላይ እንደዚህ አይነት ጥያቄ ላይ ፒ ዘ ሴንተር የሆነች እዚች ውስጥ ክቡ ላይ ያለችው ፖይንት ውስጥ ሴንተር ናት እስካልተባለ ድረስ ይችኛዋን አፕላይ ማድረግ አንችልም። ሴንተራል አንግሉ የኢንስክራይብዱን አንግል ትዋይስ ነው ማለት አንችልም። እሱ እንድትይዙት ነው። 37ኛ ጥያቄ ኢን ኤ ራይት ሰርኩላር ሲሊንደር ጊቨን ቢሎ ዘ ቤዝ ራዲየስ r of the cylinder is equal to its altitude h which one of the following is true? ምንድነው የሚለን? አሩ ከምኑ ጋር እኩል ነው የሚለን? ከኤቹ ጋር እኩል ነው። ስለዚህ ትክክል የሆነ የትኛው ነው? ስለዚህ አሁን እዚህ ጋር ፎርሙላዎች ማወቅ አለባችሁ ማለት ነው። ኤል ማለት ላተራል ሰርፌስ ኤሪያ ማለት ኦልዌይስ ምንድነው ብለናል? ፐር ሜትር ሲባዛ ሃይት ነው። ፐር ሜትር ማለት ለሲሊንደር ወይም ለሰርክል ምንድነው የምናደርገው? 2 ፓይ አር እናደርግና ኤች አለች ማለት ነው። ሶ 2 ፓይ አር እና ኤች እኩል ናቸው ስለተባለ አር ተካለው ማለት ነው። አር ታይምስ አር ደግሞ አር ስኩዌር አይደል? ስለዚህ 2 ፓይ አር ስኩዌር ይሆናል ማለት ነው። እዚህ ጋር 4 ፓይ አር ስኩዌር ነው የሚለው ይሄ አይሆንም ማለት ነው። ቮሊዩም ማለት ደግሞ ምንድነው? ፎርሙላው ቤዝ ኤሪያ ታይምስ ሃይት ነው። ቤዝ ኤሪያ የሰርክል ኤሪያ ምንድነው? ፓይ አር ስኩዌር አይደል? ፓይ አር ስኩዌር ሲባዛ ሃይቱ እዚህ ጋር ኤች ነበረ፣ ግን ኤች እና አር እኩል ናቸው ስለተባለ አር እንጠቀማለን ማለት ነው። ዘን ይሄ ምን ይሆናል? ፓይ አር ኪውድ ይሆናል ማለት ነው። እዚህ ጋር ፓይ አር ኪውድ ነው የሚለው አይሆንም ማለት ነው። ቮሊዩም ቶታል ሰርፌስ ኤሪያ 4 ፓይ አር ስኩዌር ነው ይለናል። መልሱ ይሆናል ማለት ነው አይደል? ቶታል ሰርፌስ ኤሪያ ማለት ደግሞ ምን ማለት ነው? ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ቤዝ ኤሪያ ነው። ሶ ላተራል ሰርፌስ ኤሪያ እዚህ ጋር ይሰራ ነው አለ 2 ፓይ አር ስኩዌር አመጣነዋል። 2 ፓይ አር ስኩዌር ሲደመር ቤዝ ኤሪያ ፓይ አር ስኩዌር ነው። ፓይ አር ስኩዌር ሲባዛ 2 ፓይ አር ስኩዌር ይሆናል። ስለዚህ ይሄንን ደግሞ መደመር እንችላለን አይደል? ሶ 4 ፓይ አር ስኩዌር ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያው 4 ፓይ አር ስኩዌር ነው የሚለው ልክ ይሆናል። ቤዝ ኤሪያ ኤቢ ማለት ቤዝ ኤሪያ ወይም ኤሪያ ኦፍ ቤዝ ማለት ነው። ፓይ አር ኪውብድ ሊሆን አይችልም። ስለዚህ መልሱ ይሆናል። ስለዚህ ፎርሙላውን መያዝ ከእናንተ የሚጠበቀው ላተራል ሰርፌስ ኤሪያ ምንድነው? ቮሊዩም ምንድነው? ቶታል ሰርፌስ ኤሪያ ምንድነው? መጀመሪያ ቤዚኩን ያዙት። ላተራል ሰርፌስ ኤሪያ ከተባለ ፐር ሜትር ታይምስ ሃይት ነው። ፐር ሜትር ማለት ደግሞ ሰርክል ሲሆን ሰርከምፍራንስ ያ ማለት 2 ፓይ አር ታይምስ ኤች እናደርጋለን። ኤች እና አር ደግሞ ምንድናቸው ብለናል? አር ኦፍ ዘ ሲሊንደር ኢዝ ኢኳል ቱ አልቲቲዩድ ኤች ያ ሶ ኤች ቦታ ላይ አርን ተካለው ማለት ነው። ስለዚህ አር ታይምስ አር ስኩዌር 2 ፓይ አር ስኩዌር ይሆናል ማለት ነው ላተራል ሰርፌስ ኤሪያው። ዘን ቶታሉ ደግሞ እቺኛዋን ፓይ አር ስኩዌር እና እቺኛዋን ፓይ አር ስኩዌር ስንደምራቸው 2 ፓይ አር ስኩዌር ይሆናል። ስለዚህ 4 ፓይ አር ስኩዌር ይሰጠናል ማለት ነው። 38ኛ what is the volume of a circular cylinder if the diameter is ዲያሜትሩ 12 ሴንቲሜትር ቢሆን and its length ደግሞ ስንት ቢሆን 20 ሴንቲሜትር ቢሆን volume of cylinder ስንት ይሆናል ነው። ቮሊዩም ኦፍ ሲሊንደር ምንድነው? እንዳልኳችሁ መጀመሪያ ኤሪያ ኦፍ ቤዝ ሲባዛ ሃይት ነው። ስለዚህ ቤዝ ኤሪያው ጀስት ሰርክል ነው። ስለዚህ የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። አሁን እዚህ ጋር ዲያሜትሩን የተሰጠን አይደል? ዲያሜትሩ ስንት ነው?
12 ስለዚህ 12 ማለት ራዲየሱ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። ስለዚህ ቤዝ ኤሪያው የሰርክሉ ማለት ነው ፓይ አር ስኩዌር ስናደርገው ፓይ ኢንቱ አር ማለት 6 ነው። ስኩዌር ታደርጉታላችሁ። ይሄ ማለት 36 ፓይ ይሆናል ማለት ነው። ስለዚህ 36 ፓይ ሲባዛ እናደርግና በስንት እናበዛዋለን? በ20 እናበዛዋለን ማለት ነው። ከዛ በኋላ ይሄን ስታበዙት ምን ይሆናል? 36 በ2 ታበዙና 720 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። አይ ቲንክ እዚህ ጋር ፓይ ያው መጨመር ይኖርባቸዋል አይደል? ፓይ ወይ ደግሞ አሁን እዚህ ጋር ባይጨመር ኖሮ ምንድነው የምታደርጉት? መጨረሻ ላይ ያገኛችሁትን በፓይ በ3 ታብዙታላችሁ አፕሮክሲሜትሊ ዘን ማግኘት ይቻላል ነው የሚለው። ስለዚህ ለዚህኛው መልሱ 720 ፓይ ጨምሩበትና ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። 39ኛ the state of all possible outcome of a probability experiment is called ነው የሚለን። the state of all possible outcome ምን እንለዋለን ነው? ኤቨንት ይለናል፣ ሳምፕል ፖይንት ይለናል፣ ሳምፕል ስፔስ፣ ፕሮባቢሊቲ ምን እንለዋለን? ሳምፕል ስፔስ እንለዋለን። ሳምፕል ስፔስ ማለት the state of all possible outcome ማለት ነው። ገብታችኋል? ለምሳሌ አሁን እቺ ዳይ ብትኖር እና አንድ ጊዜ ብትወረውሯት ፖሲብል ሳምፕል ስፔሱ ምንድነው የሚሆነው? 1 2 3 4 5 6 the state of all possible outcome ሁሉንም ማለት ነው። ስለዚህ እሱ ነው የምትይዙ። ኤቨንት ማለት ጀስት ስፔሲፊክ ታደርጉት ሲባል ለምሳሌ ጌቲንግ 2 ጌቲንግ 4 ጌቲንግ ኢቨን ነምበር ጌቲንግ ኦድ ነምበር በምንልበት ጊዜ ወደ ኤቨንት ይቀየራል ማለት ነው። ሳምፕል ፖይንት ጀስት እቺኛዋ ምንም እንትን የለውም ሳምፕል ስፔስ ከሚለው ጋር ለማምታታት ነው። ፕሮባቢሊቲ ነምበር ኦፍ ኤቨንት ኦቨር ነምበር ኦፍ ሳምፕል ስፔስ አድርገን የምናገኘው ነው። ሌላው አውትካም እና ሳምፕል ስፔስ ልዩነት አላቸው። አውትካም ከሆነ በእንትን አታስቀምጡት፣ በብሬስ አታስቀምጡት ነው። ለምሳሌ የዳይ በምትወረውሩበት ጊዜ አውትካሙ ከተባላችሁ 1 2 3 4 5 6 ነው። ዘ ሴት ኦፍ ሲሆን ግን ስብስብ በሚሆንበት ጊዜ ሳምፕል ስፔስ ይሆናል ነው። ልዩነቱ ይሄ ነው። 40ኛና የመጨረሻ ጥያቄ when you roll a single die what is the probability of that number appearing on upper face will be number greater than 4 ከአራት የሚበልጥ ቁጥር የማግኘት እድላችሁ ስንት ነው? አጠቃላይ አውትካሙ ስንት ነው? 6 አይደል? ዳይ ማለት 6 ጎን ያላት ማለት ነው። እንደዚህ ያላት 6 ከዛ ሁሉም ጎኖች ላይ ቁጥር አላቸው። የመጀመሪያው ላይ አንድ ቁጥር ሊሆን ይችላል፣ እዚህኛው 2 እዚህኛው 3 እያለ ከ1 እስከ 6 ቁጥር ይጻፍበታል። ስለዚህ እሱን ሮል በምታደርጉበት ጊዜ ከአራት የሚበልጥ ቁጥር ማለት አራትን አይጨምርም አይደል? ግሬተር ዛን 4 ማለት 5 ወይ ደግሞ 6 ስንት ጊዜ ነው የምናገኝ? 2 ማለት ነው። ስለዚህ 2 ኦቨር 6 ይሆንና አስታቃለሉት 1/3 ይሆናል ማለት ነው። ስለዚህ ፕሮባቢሊቲያችን ምን ይሆናል? 1 ኦቨር 3 ይሆናል ማለት ነው። ስለዚህ ይህን ይመስላል ማለት ነው። በ2018 ግንቦት ላይ 8ኛ ክፍሎች የተፈተኑት የሞዴል ጥያቄ ካላችሁ አስተያየት ካላችሁ ጥያቄያችሁን አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ያልገባችሁም ካለ ጀስት ኮሜንት ላይ ጻፉልን፣ እዛው ላይ ሪፕላይ እናደርጋለን ወይም ደግሞ ሌላ ቪዲዮ ስንሰራ የምንሰራላችሁ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ለጓደኞቻችሁ ሼር ማድረግ፣ ቪዲዮንም ላይክ ማድረግ እንዳይረሳ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ